ፍርድ ቤት ስትቆም ዘመነ መጎናጸፊያ ኪስ ከተገባኩት እሺ ከዛ እሻለኝና እሱም ያው ድንጋጤም ስላለ ልጆቹን በትኝ ልሞት ስለሚሰበር ከዛ ገባና እግዚአብሔር ትልቅነቱ የታየው እዛ ላይ ነው። ዳኛው ገልብጦ ወደ እነሱ እሱ መጎናጸፊያ ገልብጦ ለነሱ አረጋ። ለጌታ ተጨብጭቡ ማለት አረ በደንብ አጨብጭቡ። ክብር ለኢየሱስ ይሁን። ሃሌሉያ! ክብር ስለሚገባው አምላክ። እሺ ስምሽን ከየት እንደመጣሽ ምን እንደሆነልሽ ባጭሩ ንገሪኝ። እሺ ስሜ ሀና ተክለ ሃይማኖት ይባላል። እሺ የመጣሁት 4 ኪሎ አባሪ። እሺ ከዛ ነው ቲክቶክ ላይ ቼክ ነው የመጣሁት ስመጣ መጀመሪያ። እሺ ከዛ የመጣው ቀን መጀመሪያ እንደም የሆነልኝ ነገር ገብቼ ዘጋ ቁጭ ስል የሆነች ልጅ የመጣው። እሺ ከዛ ፕሮፊት ከገባው ሰዓት ጀምሮ ውስጤ ነደደ፣ መሸከም አቃተኝ። ከዛ ልጅቷ እንዲያልኩት ወይኔ ልሞት ነው አልኳት። 4 ሞች ዝም በይ ውስጥ ገብተሽ አለች። ከዛ አይ አልኩና ከዛ ልቤ ሰውነቴ እግሬ በቃ አረ ጌታው ያልኩት እስካሁን በድዬ ሊሆን ይችላል አላልኩ ግን ከዚህ ቤት እስከወጣ ጠብቀኝ አልኩ። ሁለት ፕሮፌት ልጅታውቶ ተደነግጣል። ከዚህ ቤት እስከወጣ ጠብቀኝ ያስፈራል። ቆናታን እኮ እሺ የመጣው ከባድ ስለሆነ ኃይሉ አልቻልኩትም። ራሴ ትላለ ሁሉ ነገር ይበቃ። ከዛ ጌታው እዚህ ቤት እንዳትገልኝ እንዳታዋርደኝ እዚህ ቦታ ላይ ናት። ቤቴ ስገባ ይቤ በራስ ደርስ ግደለኝ አልኩ። እሺ ከዛ ይሄንን የመጣብኝ ኃይል አጥፋልኝ አልቻልኩትም። በቃ ልትገለኝ የመጣው አውቄያለሁ። እና ከዛ ቀስ ቀስ እያለ እየለቀቀኝ አንተ ያገልገልክ እያለ እግሬን ያዘኝ። ከዛ ወይኔ ጌታው በቃ ዛሬ ጠልፈህ ልታዋርደኝ ነው፣ በማንም ማያቀኝም ሰፈር ልሞት ነው አልኩ። ከዛ እሷ እንዲህ ቆረጥኩት። አረ ልሞት ነው። አረ ዝም በይ እባክሽ ተገል። በቃ እንግዲህ መሞቴ ነው። መርዶ ትሰሚያለሽ ልጅ ትናገሪሽ። በጣም ደንግጬ ማለት ነው። ከዛ እስከ መጨረሻ በቃ አላቅምና የወጋኝ ምን እያለኝ ነው ሲሄድ ራሱ መቋቋም አቅቶኝ ይልኩት ለካ የሌላ ኃይል ውስጥ የገባው ይሄ እስካሁን ድረስ አይቼ ማላቀው ኃይል ይገባል። ለጌታ ጨብጭቡ። ክብር ለኢየሱስ ይሁን። እሺ እና ከዛ በሚቀጥለው ተራራ ላይ ሄድን። ታስታውስ ነው ፖስጣ ይዤ ነበር የቆምኩትና አንተ ፖስጣው ላይ በቃ ተፈጸመ እያልክ ነው የጸለይክልኝ። ተራራ ላይ ዶክመንት ላይ ሲጸልይ ተራራ ላይ ፎቶዎችን ይዤ ልኩትና በጣም ፎቶ ይዤ ልኩትና በቃ ስትል አሜን አብሪ በቃ አላለ። እዚህ ጋር ገለላ የምትባል እሷም አብራ ለኔ ተጸልያለች። ኬዞቹ ስለምታውቃቸው እኛ ቢኬዝና ከዛ ጸልይልኝ ሄድኩኝ። ማታ ገባሁና ተኛው። አንድ ልጅ ፎቶ ሰጥታኝ ነበር በቲክቶክ ታውቃለች መታታቅ እና ፎቶ ይዘሽልኝ ሂጂ ብላ ጤነኛ ነው ስትሰጠኝ መታ ዓርብ ዕለት ማታ ማለት። ከዛ ወሰድኩት። አንተ ጸልይከ ለሊት ላይ ለካሱ ታማ ሆስፒታል ገብታ ፌንት ወጣ። ያ ፎቶግራፍ ባይጸልይ ሄዳ ነበር ልጅቷ። በጌታ ናት ግን ሄዳ ነበር። እሷ እንደዛ ሆና እስከ ሌሊት 8 ሰዓት ምግባረ ሰናይ የሚባል ሆስፒታል ኦክሲጅን ተገጥሞላት በቃ አብቅታለች። እና እኔ ደግሞ ማታ ትደውልና ጤቀኛሽ ቢስ ተጠበቁ አልደወለችልኝም። 11 ሰዓት ተኩል ደወለችልኝ። ከዛ ሄሎ መቅደስ ስላት አረ ጌታ ደረሰልኝ፣ አረ ፎቶ ሄዶ ጌታ ደረሰልኝ፣ የእግዚአብሔር ሰው ይባርከው አለች። ከዛ ደረገ ምን ሆንሻል? እንዲህ ሆኜ 3 ሰዓት ወስደኝ እስከ 8 ሰዓት ቤተሰብ ተደነጋግጦ ተኝቼ በቃ ያልተወሰደ መድኃኒት አትጠይቂኝ አለችና ግን ጌታ ተፋኝ። ለካ ፎቶ ባይኖር ሞት ነበር አለች። ጌታ ስሙ ይባረክ። ለዚህ ደቦልሽ ምን ለጌታ ተጨበጨው። ሁሉ ኢየሱስ ይሁን። ከዛ እኔም ተነስቼ ጸለይኩ፣ ጌታን አመሰገንኩ። ከዛ በሌላ ቀን እዚህ መጣች፣ እሷ ራሷ መጣችና አልገለገልካት እና ሌላ ደግሞ መጎናጸፊያ ወስጄ ነበር። እሺ መጎናጸፊያ ወስጄ እኛ ቤት የሆነ ወንድም ያለና እሱም አንጥቻለሁ ዛሬና አንድ ቀን መጥቷል። የተከሰሰበት ክስ የውሸት ክስ ነው እግዚአብሔር ሰውና በጣም በቃ ተስፋ ቆርጠን ለምን ከገባ የማይወጣበት ኬዝ ነው የተከሰሰው ኬዝ። በቃ የተነገረ ነገር እንደዛ በቃ መጎናጸፊያ ወሰድኩና ስማ አልኩት ጥበበ ብዙ ነገር እግዚአብሔር አድርጎብሃል ወደ ኋላ ባክስ ላረክ ነውና ይሄ መጎናጸፊያ ይዘህ ሄድ አልኩት። ፍርድ ቤት ስትቆም ዘመነ መጎናጸፊያ ኪስ ከተገባ አልኩት። እሺ ከዛ እሻለኝና እሱም ያው ድንጋጤም ስላለ ልጆቹን በትኝ ልሞት ስለሚሰበር ከዛ ገባና እግዚአብሔር ትልቅነቱ የታየው እዛ ላይ ነው። ዳኛው ገልብጦ ወደ እነሱ እሱ መጎናጸፊያ ገልብጦ ለነሱ አረጋ። ለጌታ ተጨብጭቡ ማለት አረ በደንብ አጨብጭቡ። ክብር ለኢየሱስ ይሁን። ሃሌሉያ! ክብር ስለሚገባው አምላክ ገልብጦ ወደ እነሱ ከዛ ደንግጠው በቃ እሱ ሊያሳስሩ ሊያስገድሉ የፈለጉበት ኬስ ተበላሽቶባቸው ወደ እሱ ሲመጣ ወደ እነሱ ተገልብጦ ከዛ ተረበተበቱ። እኛ ውጭ ስላለን በቃ ፖሊሶችን ሲሉ ፍርድ ቤት እንዴ ምንድነው ያስል አንዱ ፖሊስ መጣና ለካ በጌታ ነው ተረጋጉ እናንተ አለ። ሚስቱና እኔ ለኔ ወንድሜ ነው እሱ ለሷ ነው። ተረጋጉ እናንተ እሷ ታለቅሳለች። አተረጋጉ ግድ ይላችሁ ነገር ተገለባብጧል።
ከዛ ዛሬ ትንቢት እናንተ ላይ ልናገርባችሁ። እስቲ ነገሩ ተገለበጠ በሉ። እስቲ አዎ ተናገሩ ከኔ ጋር። ነገሩ ተገለበጠ በሉ። በእናንተ ላይ፣ በልጆቻችሁ ላይ፣ በዘመዶቻችሁ ላይ፣ በአገልግሎታችሁ ላይ፣ በስራችሁ ላይ የወጣ ክፉ አዋጅ ነገሩ ተገለበጠ። ክብር ለኢየሱስ ስጡና ተቀመጡ። ኢየሱስ ይክበር። ሃሌሉያ። አለቀስኩ፣ ሳኩ። ለምን ከነበረው ውጭ ከኢትዮጵያ እስከ ውጭ ነው ብያለሁ። ከዛ በጣም ደስ ብሎት በቃ መንገድ ላይ እንትን ያወጣው ክብር ለኢየሱስ ይሁን። የማያምን ሰው ያለ አንተ ከተትላለሽ ዝም በይ አንቺ ዝም በይ። ይሄ እኮ ነው ስራ የሰራው ማመሰልሽ። እኔ እኮ ልሞት አለብኝ ልታጭኝ አለብኝ። ከዛ ይሄን ያመሰገን ቤታችን ገባን። ኦልሬዲ የታወጀ ያለቀ ጉዳይ ነው። አረ ፕሮፊት ያለቀ በቃ ነገሮች ተገለባብጦ የተከሰሰበት ቅጽ ራሱ ሆኖ ባልሆነ መንገድ ነው በውሸት የተከሰሰው። ለሰው ዳኝነት ገብቶ ሳይቸግረው ማለት ነው። በቃ ተስፋ ቆርጦ ፖሊስ ተያዘ። ብዙ ነገር ተስፋ ቆርጦ ነበርና ይሄ ሆነልን። አንድ ደግሞ የታመመ ወንድም አለኝ። እሺ በቃ 12 ጊዜ በለ 8 ተከፍቷል፣ 4 ተጠግኗል። እሺ ሐኪም ደረጃ በቃ በግልም በምን ገብቶ አይተርፍም የተባለ ነው። እሺ እና ለሱ ውሃ ከዚህ ወሰድኩ። እሺ ውሃ ወሰድኩ። እንደው ውሃ ወስጄ ለራሴ ወስጄ ለሷ ገብቼ ውሃ አስጭኝ አልኳት። የኔን ውሃ እንዳይነካብኝ ለቤቴ ስለፈለኩት ከሰጠች። ከዛ እሱ በጣም አንቲ ክራይስት ነው። በጣም ከቤታችን አስቸጋሪ እሱ ነው። በቃ እሺ ወሰድኩት። መጎናጸፊያውን የራሴን ይዣት ነበር። ከዛ ገባው ተኝቶ ያያል ማየት ብቻ አያወራም ምን አይልም። ከዛ ኢጢው እዚህ ጋር ቁጭ ብሏል። አይከፈትም ተብሎ ተዘግቷል። በቃ ተወስኖበትና መጣውን አማህ አልኩት። ታምናለህ አታምንም አልኩት። ምን ማለት አያወራም ብሱ ነበር። ተወስኖ መጎናጸፊያውን እዚህ ጋር ቁጭ አልኩበት። ከዛ ትንሽ የሆነ አጨናነቀው። መጎናጸፊያውን ስታስቀምጪበት እዚህ ጋር ኢጢው አጨናነቀው። ከዛ ይሄን አልኩት አይጠጣልኝም ብዬ ስላሰብኩኝ እኔ ሄድኩበት። ፕሮፌት ነው የሰጠህ አልኩት። ጠጣውና ምንም የተዘጋው ነው ከፍተን መጠጣው የተደገመ ነገር የለም። እናንተ በድግምት ስለምታስቡ እኛ ጋር የለም። ይሄ ነውና ጠጣው አልኩና ከፍተ ሲጫቋል ከፍታ ሰጠችው። እንቅልፍ አይተኛም። ለሊት እንቅልፍ የለም። ከዛ የዛን ቀን እንቅልፉ ላጥ ብሎ አድሮ ጠዋት እኔ ሄጄ ቤታቸው ሳንኳኳ እሷ ራሷ ነቀች። ለምን 8 ዓመት እንቅልፍ የላትም እሷ ራሷ። ለ8 ዓመት አይተኙም። እሱም አይተኛም። ደግሞ አሁን ይሄ የመጣው 3ኛ ከተከፈተ ወዲህ ነው። አዲስ ህይወት ሄዶ ከተከፈተ ወዲህ እንቅልፍ የለም የእግዚአብሔር ሰውና ከዛ በቃ ስገባ አማ ምናምን ቤት ስገባ አያወራም። እንዴት ነው ስለው ማለት አየሽ ገነት አልኳት። በቃ መፎሱን እየተናገርኩት ከዛ ደስ አለው። 2 ቀን እንቅልፍ ተኛ። እንዲህ አልኩት አማ አልኩት እግዚአብሔር ክብሩን ይገልጥብሃል፣ ትድናለህ፣ ጌታ ይለውጥሃል፣ ትመሰክራለህ። ግን እዛ ቸርች ሄደን የምታገለግለው ያድንሃል ጌታ፣ እዛ ቤት የምትሄደው። ለጌታ ክብር አጨብጭቡ እስቲ ሃሌሉያ። በደንብ ለጌታ አጨብጭቡ። እኔ በጣም ደስ ያለኝ ነገር ለ8 ዓመት የማይተኛው ሰው እና ቤተሰቡን አሰብኳቸውና ማለት አንድ ሰው አንድ ቀን ሲታመም እንዴት ነው ቤተሰብ ውስጥ በጣም ያስጨንቃል። እና ለ8 ዓመት ሙሉ ሰው ሳይተኛ ማሳለፍ ማለት ሁሉም ጤነኛ አይሆንም ቤት ውስጥ ያለ ሁሉ። እና ይህንን ላደረገ ጌታ ቆማችሁ ብታጨበጭቡ ደስ ይለኛል። ክብር ለናዝሬቱ ለኢየሱስ ይሁንለት። ያዌ ክብር ላንተ ብቻ ይሁን። እናመሰግንሃለን። አሜን።